አርሰናል የአጥቂ ፍለጋውን ቀጥሏል። ዛሬ የተሰማው በጣም አሪፍ ዜና ነው። ከቤንጃሚን ሼሽኮ ጋር በግል ጉዳዮች ተስማምቷል፣ ጨርሷል የሚል መረጃ ነው በርካታ የመረጃ ምንጮች ዘ ስታንዳርድን ጨምሮ ስካይ ስፖርትም ይዘው የወጡት። አርሰናል ተጫዋቹን ለማስፈረም ከክለቡ ከአርቢ ላይፕዚግ ጋር መስማማት ይኖርበታል። ደግሞ ከተጫዋቹ ጋር የሚደረግም ድርድር በጣም አስቸጋሪ ሆኖ እንደነበር ይታወሳል። ምንም እንኳን ተጫዋቹ ከክለቡ መልቀቅ ቢፈልግም ወደ አርሰናል መሄድም የመጀመሪያው ምርጫው ቢያደርግም ግን ደግሞ ሳምንታዊ ደሞዙን በተመለከተ በተጫዋቹ ወኪሎችና በአርሰናል መካከል ስምምነት አልነበረም። አሁን ተስማምተዋል የሚል መረጃ ነው እየወጣ የሚገኘው። ይሄ በጣም አሪፍ ነው። በቀጣይ በይፋ የመጀመሪያውን ጥያቄ ለአርቢ ላይፕዚግ እንደሚያቀርብ ይጠበቃል። ይፋዊ የሆነ ንግግር ከክለቡ ጋር ጀምሯል አርሰናል። ግን ደግሞ ይፋዊ የሆነ ጥያቄ የመጀመሪያ ጥያቄ ማቅረብ ይኖርበታል። እስከ 60 ሚሊዮን ፓውንድ ድረስ አርቢ ላይፕዚግ ይፈልጋል። በእርግጥ 60 ሚሊዮን ፓውንድ መነሻ ነው። ከዛ በኋላ ከፍ ያለ ገንዘብ ሊሆን ይችላል። ድርድራቸው ወሳኝ ይሆናል። የዚህን ተጫዋች የመልቀቂያ የሚከፍለውን ለማዛወር የሚከፍለውን ገንዘብ በምን ያህል መልኩ በምን አይነት መንገድ ይከፍላል የሚለውም በጣም የሚጠበቅ ጉዳይ ይሆናል። ግን ደግሞ ከሁለቱ ጉዳዮች አንደኛውን ዋነኛ ጉዳይ ጨርሷል። ከተጫዋቹ ጋር መስማማቱን የሚጠቁም መረጃ እየወጣ ይገኛል። ከክለቡ ጋርም የመፈረም ግዴታ ይኖርበታል። ምክንያቱም ከቪክተር ጊዮኬሬሽ ዝውውር አርሰናል መውጣቱን ትልልቆቹ መገናኛ ብዙኃን እየዘገቡ ነው። ምክንያቱም ስፖርቲንግ ሊዝበን የሚፈልገውን ከ65 ሚሊዮን ፓውንድ በላይ የመክፈል ፍላጎት የለውም። አሁን 27 ዓመቱ ሞልቷል። በአምስቱ ትልልቅ ሊጎች አልተጫወተም። ስለዚህ ለዚህ ተጫዋች 65 ሚሊዮን ፓውንድ መክፈል አይፈልግም፣ ከፍተኛ ነው ብሎ ያምናል። መጀመሪያ በአጠቃላይ እስከ 55 ሚሊዮን ፓውንድ የሚደርስ ገንዘብ አቅርቧል። ቀድሞ የሚከፈል እስከ 45 ሚሊዮን ፓውንድ፣ ቀጥሎ ደግሞ የሚጨምር 10 ሚሊዮን ፓውንድ ይህንን አቅርቧል። ስፖርቲንግ ሊዝበን ወዲያውኑ ነው ውድቅ ያደረገው። ያ የሚጠበቅ ነበረ። ግን ከዛ በኋላ አርሰናል እንደማይመለስ ለዚህ ተጫዋች ዝውውር ግልጽ አድርጓል። ቪክተር ጊዮኬሬሽ ስፖርቲንግ ሊዝበን ላይ ጫና እያሳደረ ነው። በዚህ ምክንያት ምናልባት አርሰናል ወደ ዝውውሩ ካልተመለሰ በስተቀር የቪክተር ጊዮኬሬሽ ጉዳይ ያበቃ ይመስላል። እድል አለ አሁንም። ግን ደግሞ አርሰናል ከዚህ በላይ መጓዝ እንደማይፈልግ እርግጥ ሆኗል። የመጀመሪያው ፍላጎቱ በተለይ አሰልጣኝ ሚኬል አርቴታ ቤንጃሚን ሼሽኮ ነውና ይህንን ተጫዋች ለማስፈረም ከተጫዋቹ ጋር ያለውን ጉዳይ መጨረሻውን የሚጠቁሙ መረጃዎች ወጥተዋል። ቼልሲን በተመለከተ ጊቴንስን ለማስፈረም በድጋሚ ንግግር ጀምሯል። ከክለቦች የዓለም ዋንጫ መጀመር አስቀድሞ በነበሩ 10 የዝውውር ቀናት ይህንን ተጫዋች ከዶርትሙንድ ለማስፈረም 42 ሚሊዮን ፓውንድ አቅርቦ በዶርትሙንድ ውድቅ ተደርጎበት ነበረ። ግን ደግሞ ተጫዋቹን በጥብቅ ይፈልገዋል። ተጫዋቹም ወደ ምዕራብ ለንደን ነው ማምራት የመጀመሪያ ፍላጎቱ። 7 ዓመታት በዛ ለመፈረም ተስማምቷል። በግል ጉዳዮች ሁሉ ነገር ተጠናቀዋል። ቼልሲና ዶርትሙንድ የሚያደርጉት ድርድር ብቻ ነው የሚጠበቀው። በእንግሊዝ ከ21 ዓመት በታች ብሔራዊ ቡድን የሚጫወት ነው። 2020 ጀምሮ በጀርመን በዶርትሙንድ ይገኛል። ያለፉትን ዓመታት እድገቱን እየጠበቀ መጥቷል። ፖቴንሻል ብቻ ሳይሆን በትልልቅ ጨዋታዎች ላይም አቅሙን በደንብ እያሳየ መጥቷልና በግራ አጥቂ ስፍራ ላይ ቼልሲ ደግሞ ተጫዋች ይፈልጋል። ጄደን ሳንቾ ስለተመለሰ ስተርሊንግም የእቅዳቸው አካል ስላልሆነ የሙድሪክ ጉዳይም ስላለየ ባለፈውም ዓመት ጥሩ ስላልነበረ በታሰበው ልክ የዚህ ተጫዋች መምጣት እጅግ አስፈላጊ ነው። ድሪብል በማድረግ በተለይም ደግሞ ተጫዋችን ሸውዶ ለማለፍ በመሞከር የተሳካለትም ተጫዋች በመሆን በአውሮፓ ከሚገኙ 5-6 ተጫዋቾች መካከል አንደኛው ጊቴንስ ነውና ይህንን ተጫዋች ማግኘት ለቼልሲ እጅግ በጣም አስፈላጊ ነው። ከ42 ሚሊዮን ፓውንድ በላይ ማቅረብ ይኖርበታል። ምናልባት እስከ 50 ሚሊዮን ፓውንድ ድረስ እየተባለ ነው። በየጊዜው ዶርትሙንድ ሌሎች ተጫዋቾች ላይ የሚጠየቁ ገንዘቦችን እየተመለከተ ዋጋውን ከፍ እንዳያደርግም ስጋት አለ። መጀመሪያ አካባቢ 42 ሚሊዮን ፓውንድ በቂ ነው ሲባል ስለነበረ ማለት ነው። ግን ከዛ በኋላ ቼልሲ ከዛ በላይ ገንዘብ እንደሚፈልግ እርግጥ ሆኗል። ይህንን ተጫዋች የሚያዘዋውር ከሆነ በጣም አሪፍ ዝውውር ይሆንለታል ለቼልሲ። ሊቨርፑል ሌላ በጣም አስደናቂ ዝውውር ለማድረግ ተዘጋጅቷል። እንደ መረጃዎች ከሆነ አጥቂ ይፈልጋል። እንደሚታወቀው ዳርዊን ኑኔዝን ለሌሎች ክለቦች አሳልፎ መስጠት ይፈልጋል። መጀመሪያ እስከ 60 ሚሊዮን ፓውንድ ሲባል ነበር። 59-60 ሚሊዮን ፓውንድ የሚመጣ ከሆነ የመልቀቅ ፍላጎት አለው። ከ25 ሚሊዮን ፓውንድ በላይ ከስሮ ማለት ነው። አንዳንድ መረጃዎች ያው ከ15 ሚሊዮን ፓውንድ በላይ ይላሉ። አሁን እየወጡ እንዳሉ መረጃዎች ግን 51 ወይም 50 ሚሊዮን ፓውንድ ይዞ የሚመጣ የሊቨርፑልን በር የሚያንኳኳ ካለ የአንፊልዱ ክለብ ተጫዋቹን ለመስጠት ፍቃደኛ ነው። ይህ ማለት ደግሞ እስከ 30 ሚሊዮን ፓውንድ ድረስ ይከስራል ማለት ነው። በሜዳ ውስጥም በታሰበው ልክ አላገለገለም ወይም ጎሎችን አላስቆጠረም። ተጽዕኖም ዝቅ ያለ ነበረ። በቤኒፊካ የነበረውን ተጫዋች አልተመለከትንም። ስለዚህ በሱ ምትክ በሚቀጥለው ዓመት ፕሪሚየር ሊጉን በድጋሚ ማሸነፍ ነው እቅዳቸው። ያንን ለማሳየት ቪርትዝን 116 ሚሊዮን ፓውንድ አውጥተው ለማስፈረም ከጫፍ ደርሰዋል። አርብ ዕለት የጤና ምርመራ እንደሚያደርግ ይጠበቃል። ከክለቡ ጋር ያው ስለተስማሙ ያለቀ ጉዳይ ነው። ፍሪምፖንግን አስፈርመዋል። አሁን ደግሞ አሌክሳንደር አይዛቅን ለማስፈረም ከዛሬ ቀን ጀምሮ ጥረት ያደርጋሉ ተብሏል። ኒውካስል ዩናይትድ ግልጽ አድርጓል የሚፈልገውን ገንዘብ መጠን 150 ሚሊዮን ፓውንድ ነው ከዚህ ተጫዋች ዝውውር የሚፈልገው። ድርድር እንደሚኖር ይጠበቃል። ሊቨርፑል 150 ሚሊዮን ፓውንድ አይከፍልም ወይም ደግሞ ይከፍላል ተብሎ አይጠበቅም፣ ግን ለድርድር ዝግጁ ነው ተብሏል። በዚህን ያክል ኒውካስል ዩናይትድ ጠይቆ ሊቨርፑል
ሊቨርፑል ለድርድር ዝግጁ ከሆነ የብሪታንያን ክብረ ወሰን ለመስበር ተዘጋጅቷል ማለት ነው። ቢያንስ 125 ሚሊዮን ፓውንድ እና ከዛ በላይ ለመክፈል ተዘጋጅቷል። ምክንያቱም ኒውካስል ዩናይትድ ከዛ በታች ይሸጠዋል ተብሎ ስለማይጠበቅ ማለት ነው። አምና ሁለተኛ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀ ተጫዋች ነው። 23 ጎሎችን አስቆጥሯል። በፕሪሚየር ሊግ 2 ዓመታት ልምድ አለው። ወደ ሊቨርፑል ቢያመራ በድጋሚ ሻምፒዮን እንዲሆን የሚያግዘው ሁነኛ ተጫዋች ነው። ማንቸስተር ዩናይትድ ኤኪቲኬን ለማስፈረም ያው ከዚህ ተጫዋች ጋር ፍላጎት እንዳለው በተከታታይ ቀናት መረጃዎችን ስናደርስ ነበረ። አሁን ደግሞ ዚርክዚን ለአይንትራክት ፍራንክፈርት ሰጥቶ እዚህ ላይ ተጨማሪ ገንዘብ የመክፈል ፍላጎት አለው ተብሏል። ገንዘቡን ለመቀነስ ማለት ነው። ይህን ተጫዋች ማዘዋወር የሚፈልግ ክለብ ካለ አይንትራክት ፍራንክፈርት 85 ሚሊዮን ፓውንድ ያዘጋጅ ብሏል። ገና 22 ዓመቱ ነው። ለፈረንሳይ ብሔራዊ ቡድን ዋናው ቡድን አልተጫወተም። የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነው። ግን አምና 40 ጎሎች ላይ ተሳትፎ ማድረግ ችሏል። ግማሹን ጎል በማስቆጠር ግማሹን አሲስት በማድረግ አቅሙንም በደንብ አሳይተዋል እና የፈረንሳይ ብሔራዊ ቡድን የቀጣይ ጊዜ ኮከብ እንደሚሆን ምንም የሚያጠራጥር አይደለም። ለዚህ ተጫዋች 85 ሚሊዮን ፓውንድ በእርግጥ ብዙ ነው ገና ስለሆነ ማለት ነው። ግን ሊቨርፑል ማንቸስተር ዩናይትድ ከዚህ ተጫዋች ጋር ለመደራደር እንዲያመቸው አንድ ወሳኝ ተጫዋች የመስጠት ፍላጎት አለው። ጆሹዋ ዚርክዚን አምና ነው ያስፈረመው 36.5 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ለቦሎኛ ከፍሏል። ግን ይህም ተጫዋች ወደ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ ካመራ በኋላ በጠብቁት ልክ አልሆነላቸውም። ሁለተኛው አጋማሽ ላይ ተስፋውን በደንብ አሳይቷል። ይቆያል የሚሉ መረጃዎችም እየወጡ ይገኛሉ በርከት ብለው። ግን ደግሞ ኤኪቲኬን ማግኘት ካለበት 85 ሚሊዮን ፓውንድ ማንቸስተር ዩናይትድ እንደማይከፍል ግልጽ ነው። ተጫዋችም ድርድር ይኖረዋል። እስከ 80 እስከ 75 ሚሊዮን ፓውንድም በድርድር ሊያመጡት ይችላሉ። ያንንም ገንዘብ መክፈል ስለማይችል ግን የዚርክዚን በዝውውሩ አካል አድርጎ ይህንን ተጫዋች ማግኘት ፍላጎት አለው ተብሏል። በመጨረሻም አርሰናል ሲፈልገው የነበረው ግብ ጠባቂ ወደ ባርሴሎና አምርቷል። ባርሴሎና ራሱ የዚህን ተጫዋች ዝውውር ይፋ አድርጓል። ሁዋን ጋርሲያ ከኤስፓኞል ወደ ተቀናቃኙ ወደ ባርሴሎና አምርቷል። 21.4 ሚሊዮን ፓውንድ መልቀቂያ ሂሳቡን ከፍሏል። የ24 ዓመት ግብ ጠባቂ ነው። አምና አርሰናል በጥብቅ ሲፈልገው ነበር እስከ መጨረሻ ድረስ። በእርግጥ ሌላ ስፔናዊ ያስፈርሟል። ሊያስፈርም ተቃርቧል። ኬፓን ከቼልሲ 5 ሚሊዮን ፓውንድ ከፍሎና ግን ፍላጎት ነበረው። ባርሴሎናም ጥሩ ዝውውር አድርጓል። ቴር ስቴገን ከክለቡ የሚለቅበት እድል ሰፊ ሆኗል።